ሻሎም ለኸም ሰላም ለእናንተ ይሁን። የተከበራችሁ ክቡራትና ክቡራን እንደምንሰነበታችሁ በእግዚአብሔር እርዳታ ዛሬ የምንማረው የኦሪት ክፍል በኦሪት ዘኍልቍ ምዕራፍ 13 ቁጥር 1 እስከ ምዕራፍ 15 ቁጥር 41 የሳምንቱ የኦሪት ክፍል በእግዚአብሔር እርዳታ ፓራሻት ሽላህ ለኻ ይሆናል። ፓራሻት ሽላህ ለኻ የሚነግረን ማለት ነው 12ቱ ሰላዮች ወደ እስራኤል ሀገር ለማየት ለመገምገም ያለውን ተጨባጭ ሁኔታ ለማየትና ለህዝቡ በበረሃ ላይ ለሚጠብቅ ህዝብ ለነሱ መረጃዎችን አምጥቶ ወደ እስራኤል ሀገር በትክክለኛ እንዲገቡ ሙሴ ማለት ነው ህዝቡ ሙሴን ጠየቁት። ሙሴ ፈጣሪ ጠየቀ። ፈጣሪ ደግሞ ከፈለክ መላክ ትችላለህ ብሎ እግዚአብሔር ለሙሴ ነገረው። ሙሴ 12ቱ ነገዶች የተወጣጡ ዋና የህዝቡ መሪ የሆኑትን 12ቱን ሰላዮች ወደ እስራኤል ሀገር ይላካል። በዛን ሰዓትም እነሱ ከዞሩ በኋላ ካዩ በኋላ 40 ቀን በኤርጽ ከነዓን በድሮ ስሟ ማለት ነው ከዞሩ ካዩ በኋላ ያሉት ሁኔታዎችን በሚያዩበት ጊዜ መሬቷ ሰውንም ትበላለች። እዛ ያሉ ሰዎችም በጣም ግዙፎች፣ ትላልቆች፣ ረጃጅሞች ናቸው። እነሱን ለማሸነፍ ጭራሽ አይቻልም። እንኳን እኛን ልናሸንፋቸውና ፈጣሪ አምላክ እንኳን ሊያሸንፋቸው አይችልም በማለት በዕብራይስጡ የተጻፈው ማለት ነው። እንደዛ በማለት ይህንን መጥፎ መረጃ ወደ ህዝቡ በማምጣታቸው እግዚአብሔርም አምላክ ማለት 40 ዓመት በምድረ በዳ ያ ትውልድ በሙሉ እንዲያልቅና እንዲሁም ከ20 ዓመት በታች ሆኑ ግን በዚህ ሁኔታ ላይ ያልነበሩ ወደ እስራኤል ሀገር ገብተው በእስራኤል ሀገር ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ የማልኩትን ሀገር ሰጣለሁ ባለው መሰረት ፈጣሪ አምላክ ወደ እስራኤል በኢያሱ እና በካሌብ ሁለቱ ሰላዮች ጥሩ የተናገሩ ከ12ቱ ሁለቱ ብቻ ኢያሱና ካሌብ በእነሱ አማካኝነት ህዝበ እስራኤል ወደ እስራኤል የገቡበት የተወሰነበት ፓራሻ ነው ማለት። በመጨረሻው አካባቢ በዚህ የምናየው ዋናው ደግሞ ሌላው ትእዛዝ የጽጽት ትእዛዝ ነው። በኦሪታችን ላይ በምዕራፍ 15 ቁጥር 37 እስከ ቁጥር 41 ላይ በኦሪታችን ላይ እንዲህ በማለት ይጽፋል። ያ ምንድነው የሚለን? እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆችም እንዲህ በላቸው፣ እነሱም ለትውልዶቻቸውም በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። የልባችሁንና የዓይናችሁን ፍቃድም እንዳትከተሉ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁ ቅዱሳን ትሆኑ ዘንድ ዘርፍ በልብሳችሁ ላይ እንዲታይ ይሁን። እኔ እግዚአብሔር አምላካችሁ ነኝ። አምላክ ሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። ዛሬ በይበልጥ ትኩረት ሰጠን የምናየው በእግዚአብሔር እርዳታ በሲያተ ድሽማያ ይህን አንቀጽ ነው። ከምዕራፍ 15 ቁጥር 37 እስከ 41 ያሉትን ይህንን ፓራሻት ጽጽት ማለት ታሊት ጋዶል ማለት ትልቁ ታሊት ምንለው በጸሎት ቤት ምንለብሰው ማለት ነው። በይበልጥ በጠዋቱ ጸሎት እንዲሁም በዮም ኪፑር ቀኑ ሁሉ ተለብሰው የሚዋለው እነዚህ ይህ ታሊት ይባላል። ጽጽት ደግሞ የምናየው ይሄ ዛሬ ማለት ነው ለመረዳት ያህል ማለት ይሄ ጽጽት ይባላል። ጽጽት ሁሉ ቀን ምንለብሰው ማለት 44 ዘርፎች አሉት። ይሄ ነው እንግዲህ ዘርፍ በእያንዳንዱ ዘርፍ ማለት 4 ክሮች በአንድ በኩል አሉ፣ 8 አሉ ማለት 32 በዕብራይ ወደ ጊማትሪያ ሲቀየር ምን ይባላል? 32 ሌቭ ይላል ማለት ልብ ማለት እና ይህንን ትእዛዝ በምንፈጽምበት ጊዜ ኦሪት እንደምትለን ምንድነው የምትለን? ለብሶ የሚውል ሁሉ ውስካርተም ኤትኮ ሚጽወታሽ የእግዚአብሔርን ትእዛዝ በሙሉ ታስታውሳላችሁ። ጽጽት ለብሶ መዋል እንዴት ሁሉን ትእዛዝ ያስታውሳል? እና እንበለው እንደገና ይህንን የኦሪትን ክፍል የተጻፈውን ማለት ነው በዚህ በምዕራፍ 15 ቁጥር 37 ላይ እግዚአብሔር ሙሴ እንዲህ ብሎ ተናገረው፣ ለእስራኤል ልጆችም እንዲህ ብለህ እዘዛቸው፣ እነርሱም በአሁን ያሉት ህዝቦችም ህዝበ እስራኤል ትውልዶቻቸውም በልብሳቸው ጫፍ ዘርፍ ያደርጉ። ልብሳቸውን በሚለብሱበት ጊዜ 4
ክናፋ ያለው ወይም 4 ገጽ ያለው በሙሉ ልክ እንደዚህ እንደ ጽጽት ማለት ነው። ይህ 4 ክናፋ ተብሎ ይጠራል። በእነዚህ ውስጥ ያለው ሁሉ እያንዳንዱ ይሁዲ ምን ማድረግ አለበት ይላል? ጽጽት ማስቀመጥ አለበት። ይህንን ጽጽት አድርጎ ይህን መልበስ አለበት። እነሱ አሁን ያላችሁትም በየትውልዱም የሚመጣ ሁሉ በሙሉ መልበስ አለባችሁ ይለናል ኦሪት ምትለን ማለት ነው። በእርፋቸው ጫፍ ዘርፍ ያደርጉ ዘንድ እዘዛቸው፣ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው ይላል። ከነዚህ ውስጥ ማለት ነው አንዱ መሆን የነበረበት ምን መሆን የነበረበት? ሰማያዊ መሆን ነበረበት። ሰማያዊ አንዳንድ ነገር ታያላችሁ ለብሶ የሚሄዱ አሉ። አንዳንዶች ማለት ሰማያዊ አንዱ አክር ሰማያዊ የሆነች ማለት፣ ሌሎቹ ግን ነጮች ናቸው። በአጠቃላይ በምናይበት ጊዜ ይህ ትእዛዝ አንዱ አክር ሰማያዊ መሆን አለበት። ነገር ግን በአሁኑ ሰዓት ሂላዞን የሚባል አለ። እሱ ማን እንደሆነ ከውሃ ውስጥ ነው ያለው። እሱ ማን እንደሆነ ስለማናቅ የእሱን ቀለም ወስዶ ይህንን ጽጽት ማድረግ በጣም የከበደ። ስለዚህ ምንድነው አብዛኛውን ህዝበ እስራኤል የምታያቸው ማለት ይህንን ጽጽት ወይም ታሊት ዘርፍ የምናደርገው ይህንን የምንለብሰው ማለት ነው። ስለዚህ ጽጽት በየቀኑ መልበስ እንዳለብን ያስረዳል። እና የዚህ ዓላማስ ምንድነው? መልእክቱ ምንድነው? ይህ ጽጽትስ ምንድነው የሚያደርገው? በአሁኑ ሰዓት ትእዛዙስ ምንድነው? ያለውስ ይህ ጥቅም ምንድነው የሚል ኦሪታችን ትነግረናለች። በተግባር ላይ እንዴት መሆን አለበት? እግዚአብሔር አስቀድስ በውኩ ራጻ ለዘኩት ይላል ህዝበ እስራኤልን። ይህ ጽጽት የመጣው መቼ ነው? በመጨረሻው ፓራሻ ነው። ቦታው ያለው ከዛሬ ካየነው ፓራሻ ሄት ሚራግሊም ወይም እነዚህ ሰላዮች በመጀመሪያው አብዛኛውን አንቀጽ የሚገኘው የነዚህ የሰላዮች ጉዳይ ነው። ከዛ በኋላ ምኮሸሽ የጽ የሚለው በሰንበት ቀን እንጨት ለመልቀም የወጣው ይሁዲ በዛን ቀን የሚሰጠው ፍርድ ምንድነው? እንጨት በሰንበት ቀን የለቀመ ምን መደረግ አለበት? ቅጣቱ ምንድነው? በማለት መምህራችን ሙሴ እግዚአብሔርን ጠየቀ። ከዛም ያለውን መልስ ከተናገረ በኋላ ወዲያውኑ ቀጥሎ የሚነግረው ጽጽት ነው። ጽጽት መዝጊያው ነው ማለት የዚህ ሁሉ ችግር የዚህ ሁሉ የሰላዮችም ችግር እንጨትም ዛሬ ሰንበት እየሆነ ወይም ሰንበት እያወቀ ይህንን መርሳቱና እንጨት ለመልቀም መውጣቱ ምንድነው? ዋናው ማሰሪያው ጽጽት የሆነው ለምንድን ነው የሚለውን የጽጽትና ትርጉምና ትእዛዝ እናያለን ማለት ነው። ያም በኦሪታችን ላይ ተመልሰ ምንድነው የሚለው? ለትውልዶቻችሁ ዘርፍ ይድርጉ፣ በየትውልዱ እያንዳንዱ ትውልድ ማድረግ አለበት። ያንዱ ነው። ከዛ ሰማያዊ አስረዳን። ነጭና ሰማያዊ ነጩ ንጽህናን ያስታውሳል። ሰማያዊ ደግሞ ዘላለማዊ ልክ እንደ ሰማይ ዘላለማዊ ናቸው። ስለዚህ ህዝበ እስራኤል በንጽህና ከኖረ ህዝቡ ዘላለማዊ። እግዚአብሔር በእውነት ህዝበ እስራኤል ልክ በባለፈው ላይ እንደ ዘይት በላይ ተንጣሎ የተለያየ ዓለማት ሀገሮችን ቢሄድ የትም ቦታ ቢገባ ህዝበ እስራኤል ይሁዲ ንሻር ይሁዲ የሆነ ሰው ሁሉ በሙሉ ይሁዲ እንደሆነ ነው ተንጣሎ የሚቀርብ። ስለዚህ ይህ ሰማያዊ ዘላለማዊ መሆኑን ነው። እንደ ውሃውን ባህሩን ያስታውሳል። ባህሩ ደግሞ ሰማይን ያስታውሳል። ሰማያዊን ማስታወስ ደግሞ ፈጣሪ አምላክ ከእግዚአብሔር ዘንድ እነኽኑ ምኹበሪን ከእግዚአብሔር ጋር ተያይዘን እንዳለን ፈጣሪ እንዳዘዘን ያስታውሳል ይላል። ስለዚህ ዘንድ ታዘው እግዚአብሔርን ታስታውሳላችሁ። ይህ ትእዛዝ ይላል። ይሄ ጽጽት ትእዛዝ ምንድነው የሚያስታውሰን? ምንድነው? ፍቃድን እንድትከተሉ ትእዛዝን ሁሉ እንድታስቡ የልባችሁንና የዓይናችሁን ፈቃድ እንዳትከተሉ። የልባችሁንና የዓይናችሁን ፈቃድ እንዳትከተሉ። ይሄ ጽጽት የሚያስታውሰን ምንድነው? በአማርኛ እንደምንለው ያዩት ይታወሳል፣ የሰሙት ይረሳል እንደሚለው ኡራይተም ኡስካርተም ታዩትም አላችሁ ፈጣሪ አምላክንም ታስታውሳላችሁ። ይህን ካደረጋችሁ ኤትኮል ሚጽወተሽ እግዚአብሔር ያዘዘውን ሁሉ ታስታውሳላችሁ። እና የዚህ ዓላማ ምንድነው? በአሁንስ ተግባር ማለት ምንድነው? የዚህ ትልቅ ጥቅሙ ምንድነው የሚለውን እግዚአብሔር እርዳታ የምንማር ዛሬ መማር መተማመን ማወቅ እንችላለን ማለት ነው በእግዚአብሔር እርዳታ። እና ይህንን ትምህርት ማለት ነው እግዚአብሔር አምላክ ለማለት እንድንማር የዚህ ዓላማ ምንድነው
ሊቃውንቶች እንደሚነግሩን ከሆነ ይላል አባርባኔል የተባለው ሊቅ ምን ይለናል? חייבה חוכמה אלוהית את האדם לשום אות סימן לזכר בבשרו אם יעሩ። አባርባኔል የተባለው ሊቅ ምንድነው ይፈልጋል? እግዚአብሔር አምላክ በሰራቸው ነገሮች ሁሉ ይሁዲ በየደቂቃውና በየሰከንዱ ማስታወስ አለበት። የመርሳት ችግር አለ። ሰውነንና ብዙ ሐሳቦች አሉ፣ ያንን እንረሳለን። ከመጀመሪያ አካባቢ ምንድነው የሚለው? በአእምሮ ሀያላህም ጽጽት ለምንድነው ይላል? ጽጽት አድርጎ ያለው ለምንድነው? ፔሩሽ አመፋረሽም ሀያላህም ከናፍ መኢል በንዝካር አይሊዮን ለጽጽት ሊደልደል ለህበት በፈናብ ከነገዳይና ወራይቴም ወጥተው ለሲማን ለዝኮር ኮል ሚጾታሽን ኪምፍኔ ለምንድነው ማስታወስ ያለብን ይላል? ኪምፍኔ ሽሮ ብኒ አዳም ትቡኢም በመጾሎት ያ አብዛኛውን ሰው የህይወት ውጣ ውረዶች እዛ ውስጥ ታንቆ ካረንቋው ውስጥ ነው ያለው። በተአቦት ኹምሪዮት የዚህ ዓለም ስጋው ዓለም በጣም ሰውን እዛ ውስጥ ተነክሮ ነው ያለው። ከዛ ውስጥ ተነክሮ ያለውን እንዳይረሳ፣ ከዛ ውስጥ ይህ ህይወት የዓላማ ነው ብሎ እንዳያስብ ይላል። ጋም በትሮዶታ አሰከኝ ጽርህም የተለያዩ ችግሮችም አሉ። እነዛን ሁሉ ቀን ሐሳብ ተውጦ ለተለያዩ ሐሳቦች የሚመጣው ስለሚመጡ ይህንን ጽጽት ግን ከልብሱ ይዞ ካየ በየቀኑ በየደቂቃው ካየው ይላል ኸይባ ኹማ ኢሉሂት ፈጣሪ አምላክ ዕውቀት የሱ ጥበብ የሱ ብልሃን እኛን ያዘዘን ይላል። ኤታ አዳም ላሲም ኦት ብሲማን እንዲያስታውስ ለራሱ ምልክት ማስቀመጥ ነበር። አንድ ነገር እንዳይጠፋን ስንፈልግ ምልክት እናስቀምጣለን። ፈጣሪ ደግሞ ምን አደረገ ይላል? ምልክትን አስቀመጠ። ያ ምንድነው ይላል? ሰው ራቁትን ከሆነ በይበልጥ ወንዶች ትእዛዝ የሚያስገድዳቸው ማለት ሰው ራቁትን ከሆነ ግርዛት ያለውን የሸለፈቱን ያያል። በዛን ሰዓት ማን ነው ይህን ያዘዘኝ? ፈጣሪ ነው፣ እግዚአብሔር ነው ያዘዘኝ። ልብስ ባይኖረው ልክ እንደ አዳም ርሾ እንደመጀመሪያው አዳም በባለፈውም እንዳየው ልብስ በመጀመሪያ እግዚአብሔር አላይ እንትና ይለኝ ነበር። ትዳር ያልነው በባለፈው ትዳር ሁለት ሰዎች ብቻ የራሳቸውን ህይወት የሚያዩበት በትክክለኛ ምንም ነገር ማይደብቁበት፣ ማይደባበቁበት፣ ማይተፋፈሩበት ትዳር የሚመሰረተው በእውነታዊ አነጋገር በእውነታዊ ዓላማ ነው። ስለዚህ ይላል በዚህም ላይ ሰው ራቁቱንም ቢሆን ይላል በይበልጥ ወንዶች ናቸው ብዙ ትእዛዝ ያለ። ስለዚህ ይላል እነዛን ራቁቱን ቢሆን የሚሆንበት ጊዜ የግርዛት የተገረዘውን በሚያይበት ጊዜ ከፈጣሪ ጋር እንዳለ ያስታውቃል። ይሄን በመልቡሾ በሚለብስበት በልብሱ ላይ ካናፍ ማአላፍ በልብሱ ላይ ጽጽት ያደርጋል። ፈጣሪ አምላክ እንዳለ ያውቃል። ሹታሚል ከነገደና ፈጣሪ እሱ እንደሚመለከታ ቫሊያ ዳሰካ በን በትፍሊን ሸልያድ ሸልሮሽ ትፍሊን በራሱ ፍሊን በእጁ ሲያስር የሁሉ መሰረታው በሙሉ ያደረገው ፈጣሪ እንደሆነ ባልፈታህ ቤቶ ቤቱ ሲወጣ ሲገባ ምዙዛል ለዳባር ታሚድ በበከረ በአረብ በቦከር በኤረብ ፈጣሪን መነጋገርና ለፍዱድ ቫተም ባም ወሸፍተካ በቆሜካ ደረህ በመተደበት በመተቀመጥበት በመተነሳበት ሁሉ ፈጣሪ እንዳለ ተነጋገርበት የሚለው ምዝዛውን ያህል ክዴልስ ኮርታሚድ ትቦሮ ፈጣሪ ማስታወስ አለበት። ከሞሽን የማርሽ ፊት ያሸም ለንግዲ ታሚድ ሁሉ ጊዜ ወደ ፈጣሪ ሃይምሮይንና ህላይናይን አዘንብለው ለማን ትስክሩ ባስተምት ኮል ሚጾታይ የነን ትእዛዝ ብሎ እንድታሳውሱ ይል የፈጣሪን ትእዛዝ እንድናሳውስ ማየት አለብን። ጽጽቱን እናያለን። ኡራይቴም ወጥቶ ውስካርቴም ታዩትማላችሁ የእግዚአብሔርን ትእዛዝ ታስታውሳለህ። እትኮል ሚጾታሽ ሁሉን ትእዛዛት። ስለዚህ ጽጽት ሚለብስ ይህንን ነገር ሚለብስ ቀኑ ሁሉ ለብሰው ይላል የፈጣሪን ትእዛዝ በሙሉ ያስታውሳል። እንዴት ሊሆን ይችላል? ጽጽትን መልበስ እንዴት ትእዛዝ ሊያስፈጽም ይችላል? እንዴት ማስታወስ ይችላል?
ክናፊም ረምዝም ለስኸሊም አንብዳሊን ሶበም የተከሰያ ከቦዶይ እነዚህ ዘርፍ ምንድነው መጨረሻው ነው በልብስ መጨረሻው የመጨረሻው ቃል ዘርፍ ነው ይሄ ዘርፍ ይላል ይሄ ዋናው ምንድነው በመጨረሻ ሰው በመጨረሻ ላይ ፍርድ ይሰጣል ዳልፍን የሚያጣው ከምንድነው የመጣው ካፈር ስለዚህ ከየት እንደመጣ ያስተምራል ስለዚህ ለናል ይህን ነገር በመታሳውስበት ጊዜ ካናፍሮም ዝም ለስኸሊም ውቀት ያለው ሁሉ ይህንን ትእዛዝ ይፈጽማል ለነገ ዳይናሚክስ ወጣኤላሽ ፓቷላ ምለኻባን አጣል ሸማይን ወኸያብ እነነ ብኒ አዳም በአረጽ በምድር ላይ በሰማይ ላይ ያለ ፈጣሪ አምላክ አብሮት እንዳለ ያሳውሳል በየደቂቃው ካስታወሰ ጭራሽ ስተት ውስጥ አይገባም ኡስካርቴም ኤትኮል ሚጽወታሽ ያን ትእዛዝ በሙሉ ታሳውሳላችሁ ለሄን አምሩ ግዶላ ሚጽዋት ጽት ሽኩላ ከነገድ ኮላ ሚጽወት እስካሁን ያለው ጽት ሁሉን ትእዛዝ ተወክላለች ለምንድነው ሁሉን ትእዛዝ ምስተወክለው ይላል ኡስካርቴም ኤትኮል ሚጽወታሽ የእግዚአብሔር ትእዛዝ ሁሉ ታሳውሳላችሁ ሽኮላ መካየም ጽት ከኢሉ መካበል ፍነችከና ጽት አለብሶ የሚሄድ ቀኑ ሁሉ የሚያደርግ በየቀኑ ሳይቋጠር አቋጥሮ በትክክለኛ የሚለብስ ይላል ምን ይላል ሽኮላ መካየም ጽት ከኢሉ መካበል ፍነችከና ፈጣሪ አምላክን ከሱ አግብቶ ከአይምሮው ያስተናግዳል ሲያታ ድሽማ የእግዚአብሔር በረከት በዚህ ሰው ላይ ያላል አባርባኔ ሽየም ጽዩንን በልቡሽም በኦዴ ሐመለ ይህን ልብስ የሚለብሰው እንጥጥት አድርጎ ሲሄድ የፈጣሪ አገልጋይ መሆኑን ይሄ መግለጫው አንድ ወታደር የወታደር ልብስ ለብሶ በሚሄድበት ጊዜ ራሱን ብቻ አይደለም ያስተውሰው ወታደር መሆኑን ብቻ አይደለም የዳገር ወታደር የወታደሩ ሰላማ አገሩን የሚጠብቅ ትውልዱን የሚያኮራ ልክ እንደዚህ እንደምንለው ሁሉ ይህን ጽጽት ለብሶ የሚሄድ ደግሞ የፈጣሪ ዘኻያል የእግዚአብሔር ወታደር ፈጣሪን የሚያገለግል ሁሉ ቀን ከሱ ጋር ነው ሸላ ግዶላ ትልቁ ጥያቄ ምንድነው በእውነት የለበስነው ጽጽትና ከኛ ጋር አብሮ ሄዳል ይህ በይበልጥ በአብዛኛው ጊዜ በፓራሻት ትጻቬ በሰፈር ሽሞት እንዳየነው የካህናት 8 ልብሶች አሉ እያንዳንዱ ልብስ እያንዳንዳችን የለበስነው ልብስ ምን ያህል ለልብሱ ታማኝ አሁን ኪፓርጎ ጽጽት አድርጎ ሊሰርቅ ይችላል ያ ስለለበሰው ልብሱና ሰውየው ማቺንግ አልተዛመዱ ተቃራኒ ናቸው ስለዚህ በእውነት ግን ከለበሰው ሙዳኡት ለዚህ ነገር ትኩረት ከሰጠው ይላል ጽጽት መስኪራ ለድቆላምጽ ታየው ማለት ታሳውስ ማለት ማንንም የሚያሳውስ ፈጣሪ አምላክ ዘላለም አምላክ ነው ያስታውሳል ምንድነው የዚህ ትእዛዝ ዓላማ የዚህ ትእዛዝ ማሽያ ቢሁ አላሌቭ שישביהו אל הלב ויעשו בשמחת ጽጽት כנፊ בגדיכם כפי שאני מצווה እዚህ ውስጥ ምንድነው የሚለን እያንዳንዱ ሰው ይህንን ጽጽት በሚያደርግበት ገዝቶ አይደለም ትሊሊም እነዚህ ጽጽቶች ራሱ መስራት ራሱ ማድረግ አለበት ለምንድነው ለምን በፓሱከቱ በዮም የራሽሚል ሙሽሌሞ ዳበረድ ምን ሰባ ማታ ወአሱ ለኸን ጽጽት አድርጉ የሚለው ራሳቸው ማድረግ አለበት መልበስ ብቻ ሳይሆን ይህንን ሰርተው ራሳቸው መልበስ መንቀሳቀስ መስራት መደረግ አለባቸው ለምንድነው ማለት በኔ ሰልክ ሽሪም ለጽጽት በሉ ጽጽት በነክሪፕ ሱላ ይህ ትእዛዝ የሰጠው ለህዝብ እስራኤል የተሰረቀ አይቻል ቅድም ያለ እነዚህ ትእዛዛቶች የሚመጡት የሚቆጠሩት ምንድናቸው ተሰርቀው የተሰበሰቡ ናቸው ገንዘብ ነው ወይስ ላብን አንጠፍጥቦ ያጠራቀመው ትእዛዝ
ሐሚጽቦት ትእዛዛቶቹን መፈጸም አለ። እዚህ ላይ ምንድነው እነዚህ ትጽት የሚያስገድዳቸው አራት ዘርፍ ያላቸው አራት ቅርጽ ያላቸው ማለት እንደዚህ አይነት። ስለዚህ ትጽት መልበስ አለበት። ሚጽዋት ትጽት ይወባት ገፍ ወንዶች የሚገደዱት ትእዛዝ የሚያስገድዳቸው ወንዶች፣ ሴቶች ግን ግዴታ የለባቸው። ያ ምንድነው ራይትም ይሄንን የምናደርገው ምንድነው በቀን ነው ይላል። በቀን ስለሆነ ጊዜ ያለው ትእዛዝ ሁሉ በጊዜ የተገደበ ትእዛዝ ሁሉ እናቶች ሴቶች ግዴታ የለባቸው። በሻሽ ትርኤ ወታን ትዝኮር እትኮል ሚጽወት አሸም በምታይበት ታይቱም ያላችሁ ታሰውሳላችሁ ይላል። ይሄ ምንድነው ይላል በምታይበት ጊዜ ፈጣሪ አምላክን አጽመኻ ልከይማ ተስተውሳለህ ትፈጽማለህ። ረያ ማብያ ለደስኺራ ማየት የማስታወስን ችሎታ ያዳብራል። ዝኽራ ማዳስያ ማስታወስ ደግሞ መስራትን ያዳብራል። አንድ ሰው ያያል፣ ከዛ ያስታውሳል እንዴት እንደሚሰራ፣ ከዛ ደግሞ ያደርጋል። ከዛ ምንድነው የሚለው ለወታትሩ አኸራይ ልባበኸም ልባችሁንና አይናችሁን አትከተሉ እንዳያስቷችሁ። ልብንና አይንን መከተል ያም ያየነው ከሔዋንነታችን እባቡ ምንድነው ያለ ይህ ዛፍም ፍሬም ለማየት ደስ ይላል ያስጎመጃል አለች። ልቧም ፈቀደ ደስ አላት። ስለዚህ አይንና ልብ አይን ካላየ ልብ አያይም። ሎታትሩ አኸራይ እነህም አኸራይ ልባብ አይኖቻችሁን እና ልብ አትስጡ ልባችሁን ላት ሰመን ስትሞሪ አልይጥያት ሚጻይ። ስለዚህ ይላል እነዚህ ምንድነው የሚለን በመጨረሻ በበዛ ምንድነው የሚለን እኔ አሸም ነው ከማሸ ወጣት ተከመረጥ ሚጻይ ከግብጽ ምድር ያወጣችሁ ይህ ሁሉ ማደርገው ማን ነኝ? እኔ እግዚአብሔር አምላክ ነኝ። ከግብጽ ምድር ያወጣችሁ ከግብጽ ምድር እግዚአብሔር ያወጣን ለምንድን ነው? እኛ የሱ ህዝቦች ነን። እሱን ፈጣሪን እንድናገለግል በሱ ወደና እንነድ። ስለዚህ ይላል እስካርተም እትኮል ሚጽወት የእግዚአብሔርን ትእዛዝ ታስታውሳላችሁ ሲል እያንዳንዱ ሰው ግዴታ አለበት ይህንን ትእዛዝ መፈጸም ማድረግ። ራክ ቢሉት ኪሩኻኒ ተሙሰሪት የወፈኸተቶ ልብንያል ይህ ሰው ለሃይምሮ ኡራይተም ኡስካርተም ታዩታላችሁ፣ ታስታውሳላችሁ፣ ታደርጋላችሁ ያለው ዋናውን ትእዛዝ ይህንን ሁሉ ካስታወሰ ይላል ፈጣሪ አምላክን በትክክለኛ ማገልገል ይችላል። ለው በኤፌስ ማሰ ኢላ ባሲያፒላ ንትሮት የትትሩማቴኑ ንዝባኸ ቶራሽናሽ በኸይም ፒኢሊም የጽርም ንክኢም የተቶራ ንከየም የተቶራ ማለት ካስታወስነ ካደረግነ ታሱ ነው አድርጉ ነው ግን በለሳችሁ ጫፍ ዘርፍ አድርጉ ማድረግን ማለት ማድረግ የምንማረው መቼ ነው? ነገር ስንማር ስናደርግ ማለት። ይህ ትእዛዝ ለምንድን ነው? ይህ ትእዛዝ የሚያስታውሰው ከታምራ ግሊ ለምንድን ነው በመጨረሻ በኩል ይሄ የመጣው ይላል። ምክንያቱም በመጨረሻ በኦሪት በዚህ ሰላዮች ከሄዱ በኋላ የመጨረሻውን የኦሪቱን የሳምንቱን የወር ክፍል የሚደመድመው ምንድነው? ለሽሁላቱ ተአረት እስራኤል ሀገር እዩ ነው የተባሉት እነዚህ ሰላዮች ካቱ ሆዘር ወመር ከማ ፓሚሽ ዘ ተፍኪዳም ካሸር ከሽሉ በሚያ ተፍኪድ ዘ هم باول لمغود በግሉ ያሸም ወሲቱ ኢታአም ለለከት በቅቦታ። ስለዚህ ወደ እስራኤል ሀገር በመጡበት ጊዜ እንሰላዮች ዓላማ ምንድነው ይላል? የፈጣሪ መንገድ ለማሳሳትና ህዝቡን ከዚህ ከፈጣሪ መንገድ ለማውጣት ነበር። ቢዝሆታኑ ኮልዮም ኮልሻ። ስለዚህ ፈጣሪ ምን አረገ? ይህንን ጽጽት በየደቂቃውና በየሰከንዱ እንድንለብስና የፈጣሪን ትእዛዝ እንድናስታውስ። እነዚህ ሰላዮችም የረሱት ፈጣሪ
ያ እንጨት ለመልቀም በሰንበት የወጣው ለምንድን ነው? ስለረሳ ነው። እንዳይረሳ ምን ማድረግ አለበት? ይህን ጽጽት ሰጠን። ሽታውት ሻተርም የተአረጥ ንክሽሉባ hem ይትሩ የተአረጥ ራቅ አኸሪል ባባ ልባቸውን ተከተሉ እንጂ ፈጣሪን አራሱ። ስለዚህ ለወታትሩ አኸሪን ነህም አኸሪል ባባ ከልባችሁን አይናችሁን እንደፈለጋችሁ ጉቱ አትላኩት፣ ልባችሁን ያሳስታል። ስለዚህ በልባቸው ነው በእነህ ወኹሽን ያዩት ምንድነው? በስጋዊ አይን ነው። ለበመንፈሳዊ ምን ነበር ኃጢአታቸው? በእውነት በየቀኑ ሰው ይሞት ነበር። የባለፈው ዓመት ተምረናል። ከዛም በፊት ያዩት ያ ግን እግዚአብሔር አምላክ እነዚህ ሰላዮች እንዳይያዙ ጠላት እንዳይዛቸው፣ እነሱ ግን ያዩት በስጋዊ አይን። ቻገሪቱ ሰው በየቀኑ ሰው ከሞተ እግዚአብሔር ሰው እንዲሞቱ ይነዛ ከናናዊ እንዲሞቱ ያደረገው እነሱን እንዳቋጥሯቸው ሰላይ መግባቱ እንዳያቅ። ነገር ግን እነዚህ ሰላዮች አስተውስ ምንድነው? አገሪቱ ሰው እንደምትበላ ያ ምንድነው ይላል? በስጋዊ አይን ማየት የመንፈሳዊ አይንን ያደበዝዘዋል። ስለዚህ ይህም ያደበዝዘው ምንድነው ይላል? ከፈጣሪ እየራቀ በሄደበት ጊዜ ትእዛዛትን ያለ መስታወስ በመጣበት ጊዜ ምን ያደርጋል? ከፈጣሪ እየራቀ ይሄዳል። ስለዚህ ይህ ችግር ምን አመጣ? እነዚህ ሰላዮች ያልሆነው አለባልታ ወሬ በመምጣት ህዝቡን 40 ዓመት እንዲንጓለልና በመጨረሻም የሞት ቅጣት እንዲቀጣ አድርገዋል። ይህም ሻኩኩሻ ያላከም ላለከታ ኸሪያሽም ይህን ከፈጣሪም በፈጣሪ ባዘዘው መንገድ ነበረባቸው። እነሱ ግን ምን አደረጉ? ፈጣሪም መንገድ ተው ለአሞት በሽሩጥ ልባቸውንና አንደበታቸውን ተከተሉ። ሊካነስ ከወብዲያሽም ለማን አቡደቶ ወደዚያ ሀገር ለመግባት ያኔ ንካሽም አሸሮ ተጥካ መሬት ይጣን እኔ ከግብጽ ምድር ያወጣኋችሁ ፈጣሪያችሁ እኔ አምላክ ያለውን እነሱ የእግዚአብሔር አገልጋይ መሆናቸውን ረሱ። ወታደር የፈጣሪ ወታደር መሆናቸውን ረሱ። ያንን እንዲያስታውሱ ምን አደረገ? የወታደር ልብስ ጽጽት መልበስ አለበት። የእግዚአብሔርን ትእዛዝ የሚፈጽም ጽጽት መልበስ አለበት። ስለዚህ እነን ከለበሱ ይላል ለለት ከወብዲያስም ባያላህም ልምዶት የታጣም ለአሙድ የታሸር ትርኢም አኸሬ ለባባም አኸሬኔም ሌላ ምንም ሻሽም ካቢነት ማሰም ከመንሂግ እትጎራል። ይሄን የረሱት ምንድነው ይላል? ፈጣሪ አምላክ እሱ ሁሉን አሰምስታቸው ጠላትን ሁሉም ያወድምላቸው ፈጣሪ አምላክ መሆኑን ራስ። ስለዚህ የዚህ ሁሉ ምዝዝ የዚህ ሁሉ ችግር ምንድነው ይላል? ፈጣሪን መርሳት። ፈጣሪን የረሳ ሁሉ ደግሞ ምንድነው ይላል? ባለቤቱን የረሳ በሙሉ ጭራሽ ህይወትም ሊኖረው አይችልም። ከተጻም ሽኩል ዳአት ምጽበው መውባት ይሄ ያልሆነ አሉባልታ ዕውቀትና ግንዛቤ ስለነበራቸው ኒናሉ በፈነከም ቻሬ ጋኔደን አመሆዳሽ ትክክለኛ ገነት መውረስ የሚገቡ ሰዎች ትክክለኛ መሆኑ ሰዎች መንገድ ተዘጋባቸው። ሻዳም አርሾን ይበደ ተገነደን መሐማት ወቶ ሽኩል ዳአት ሙዝሙቫት የመጀመሪያው ሰው ደግሞ አዳም ምን አደረገ? ከዚህ ዛፍ ከነገር ከምን አሳይ ሁሉ እንዳትበላ ብሎት። ነገር ግን ቀደም እንዳለ እባብ መጥቶ አሳሳች ባሰሰበት ጊዜ በእውነት ፈጣሪ እናንተን እንዳትበሉ ያዘዛችሁ ለእናንተ ብሎ መሰላችሁ እንደሱ እንዳታውቁ ስለፈለገ ብሎ ሔዋንን በማሳሳት ሔዋን ለባሏ በመስጠት ከገነት ከተሳካው ከተሟላው ቦታ እንዲባረሩ ተደረገ። ከዛም በኋላ እግዚአብሔር ምንድን አለው? ጥረግረ ብራ መሬት ማሚ ካላት አልቀደም። ከዛ ጀምሮ ነው እንግዲህ ይህ ቅድም አበርባኔል እንዳለን የዚህ ዓለም ኑሮ በጣም ውጣ ውረድ የበዛበት እስከምናስታውሳቸው ነገሮች ሁሉ በአንድ ደቂቃና በአንድ ሰንገድ የሚረሱበት የተለያዩ
በአይምሮአችን የተለያዩ ብዙ ጭንቅንቆች ስለሚፈጠር ስለዚህ ጽጽትን በለበስክበት ጊዜ ግን በየደቂቃው ታስታውሳለህ። ይህንን ታስታውሳለህ። እስራኤል ሀገር ማርና ወተት የምታፈስ ሀገር አገባቸው ያለው ያለችን ሀገር ስለ ሀገሪቱ መጥፎ ቃል መናገር ፈጣሪ ነው። ስለዚህ እነዚህ ሰዎች የመጨረሻ እጣ ፈንታ ምን ነበረ? በምድረ በዳ ላይ 40 ዓመት እንዲሞቱ ተደረገ። የሞት ቅጣት ተቀጥቷል። መፕኔታው ይወደሞ ላስኪሎ ኤት ኮቫቶ እምፀኢ ዘሁ ሀጽጽት ከን ሲበበገ ስለዚህ ፈጣሪ ያዘዘ ምንድነው ይላል? እነዚህ ችግሮች ሁሉ እንዳይከሰቱ ከተፈለገ እንዳይመጡብን ከፈለገ ምን ይላል? ጽጽትን መልበስ አለበት። ለጽጽቱ ታማኝ የፈጣሪን አምላክ እግዚአብሔር አኒ እቤት አሸም የፈጣሪ አገልጋዩ ባሪያው ነኝ ማለት ነው። ሙሴ አብዲ እንዳለ ሙሴ እግዚአብሔር አገልጋይ ነው። ልክ እንደነ ሙሴ የነ ሙሴን አርአያ ተከትሎ መሄድ አለ። አዳም አርሾን ከፋር ባሽም ክሚሽ የሚከቨን እድማሰኑ አምራግሊም ከፍሮ ባሽም ክፊሽ ምንህግ ይጥወራል። አዳም አርሾን የመጀመሪያው ሰው ምንድነው ያለው ይላል? ፈጣሪ አምላክን ምን አደረገ? ይህንን ሁሉ የሚያስተካክለው መሪውን ይዞ የሚመራው ፈጣሪ አምላክን ሳለ እነዚህ ደግሞ ምን አደረጉ? ድላችን የሚወስነው ፈጣሪ አምላክ መሆኑን ሰረዙ። እኔ ከግብጽ ማወጣችሁ አምላክ ነኝ። ከግብጽ ምድር ላይ አወጣን የፈለገው ህዝቦቼ ትሆኑ ዘንድ ለኔ ላቃክቲው ለኔ እንድትሆኑ ወሰድኳችሁ። ስለዚህ ሰው በሚገባው ቦታ ፈጣሪ ባስዘለት ቦታ በዛ ቦታ መገኘት ሲችል ባልሆነ ፈጣሪ በማያዘው ቦታ ከዋለ ምን ይማራል ማለት ነው? ፈጣሪን መርሳት ይማራል። የፈጣሪ መርሳት ደግሞ ምን ይሆናል? የሞት ቅጣት ይመጣል። ስለዚህ ይህ ፓራሻ ምንድነው? ሽኩላ ይላል። ይህ ትእዛዝ በጣም አስፈላጊ ትእዛዝ ነው። ለምን? ይህንን ትእዛዝ ዝም ብሎ ለብሶ መዋል እግዚአብሔር ፈጣሪን የመፈጸም ያስፈልጋል። እን ለጋቤ ምጽዋት ተጋምከን በማግዱላ እኛና ከወልካኺ ሽኩላ ካውንቶች ምጠይቁ እንደለ ለምንድን ነው ትእዛዝ በጣም ከሁሉም ትእዛዝ የበለጠ ይተዋል? ሽኩላ ማለት ቢመዘን የተወሰኑ ትእዛዞች አሉ። እነሱ በሚመዘኑበት ጊዜ ሁሉን ትእዛዝ እንደፈጸም ነው ይቆጠራል። እቲዎች ዓለም የተባለው ሊቅ ምንድነው? መጀመሪያው ሰበት ነው። ሰንበትን የጠበቀ ሁሉ ትእዛዝ እንደፈጸመ ይቆጠራል። እንደዚሁም ደግሞ ኦሪትን የተማረ ኦሪት ሽኩላ ከነገር ኩላ ኦሪትን የሚማር ደግሞ ሁሉን ትእዛዝ እንደፈጸመ ይቆጠራል። ሰንበት ኦሪት መማር። ዛሬ ደግሞ ፓራሻ ምናየው እዚህ ፓራሻ ምንድነው? ሶስተኛው በኪርያት ሽማ ውስጥ በሽማይ ሰረስ ያለው ምንድነው ይላል? ሽኩላ ከነገር ኮላ ሚጽወት ሁሉን ትእዛዝ ትወክላለች። ጽጽት ይላል። ጽጽት የሚለው ሊቃውንቶች እንዲላሉ 600 ከዛ ጊማትሪያም ባል ቁጥር አለ። ከዛም በመጨመር 5 ቋጠሮች አሉት፣ 8 ዘርፎች 13 ይሆናሉ። 613 ትእዛዛት እንደፈጸመ ይቆጠራል። በኪርያት ሽማ ራማህ የሚላል 248 የሰውነት አካሎች አሉ። በእያንዳንዱ ትእዛዝ እንደፈጸመ ይቆጠራል። ስለዚህ ይላል እነዚህ ጽጽት ምንድነው የሚያስከደው ይላል? ምንድነው? ሽመኢድ አልይስራኤል ሸም የቤት አካዶች በውኹ ይህን ጽጽት የለበሰ ሁሉ ህዝበ እስራኤል ምንድነው የሚያስታውሰው? የእግዚአብሔር አገልጋይ መሆናችን ያስታውሳል። ኤቤድ አሸም ፈጣሪ ያዘዘው መፈጸም አለበት፣ ማድረግ አለበት። ሺህ ኾትማቶ ሸል መለኽ ሽናታን አካዶች በውኹ እግዚአብሔር አምላክ ንጉሱ ለህዝቡ የሰጠው ማህተም ነው። ሸካዶስ በሁ በወይ ኸሽም ቅጥወት ኦላም ሸሊት አለም 4 ማዕዝኖችን የፈጠረ ሰማይና ምድርን የፈጠረ አምላክ። ስለዚህ ይህ ሁሉ የሚመራው
ፈጣሪ አምላክ እግዚአብሔር እንደሆነ ይህ ጽጽት ያስታውሳል። ኻስ ጉልሽ የሚጽዋት ጽጽት ወትኩን ክላሊሽ ነጣና ቀጥቶ ሁሉ ለታይል ኮላ ኢቫሪም ሸል ይሁዲ በኻየ አውላማዚ ጽጽትን የለበሰው ሁሉ ምቅበ እንደመግባት ምቅበ ለተወሰነ ደቂቃ ጽጽት ግን ቀኑን ሁሉ ለብሶ ከዋለ ይህ ሰው የተቀደሰ ቅድስና ይገባል። ስለዚህ የጽጽት ዓላማ የኤበዳሽም የእግዚአብሔር አገልጋይ መሆናችን ልዩ ዩኒፎርም እንዳለን አንድ ሐኪም የሚለብሰው ልብስ ለዛ ታማኝ እንደሆነ አንድ ወታደር ወታደር ያንን ልብስ የሚለብሰው ልብስ ለልብሱ ታማኝ እንደሆነ አገልጋይ ለማን እንደሚያገለግል ዓላማው ምን እንደሆነ አንድ መምህር የሚለብሰው ልብስ ላስተማሪ እንደሆነ በፊቱም ጊዜ ዩኒፎርም ነው መምህራን የሚለብሱት ዶክተሮች የሚለብሱት ነርሶች የሚለብሱት እያንዳንዱ ለልብሱ ታማኝ ይሆናል። አባላት ቶራው መረጥላኑ ታዩትም አላችሁ ታስተውስም አላችሁ ማየት የሚያስታውስን ችሎታ ያዳብራል። ስለዚህ ይህን ጽጽት በምንለብስበት ጊዜ የጽጽት ዓላማ የዚህ ጎዳና ምንድነው የሚጠቅመን ይላል ለነዚህ ነገሮች ሁሉ ዋናው መንስኤ ነው። ስለዚህ ዝክራት ኮላ ሚጽወት ትእዛዛቱ ሁሉ እንድናስታውስ ከተፈለገ ይህን ነገር ማድረግ አለብን። የዚህ ፓራሻ ዋና ክፍል ዋና ደግሞ ማወቅ አለብን ሚድራሽ የተባለው ታንኩማ የተባለው ትእዛዝ ሚድራሽ ምንድነው የሚለን ባሳላህም ጽጽት ዘሻማራ ከቱ አሸም ኸፍጽ ለማን ጸድጎ ግዲ ቶራ ቢያድ እግዚአብሔር ሕዝበ እስራኤልን ስለወደደ እግዚአብሔር ሕዝበ እስራኤልን ስለሚወድ ብዙ ትእዛዛትን አብስቶ ለእያንዳንዱ ትእዛዝ ለእያንዳንዱ የምናደርገው ነገር ሁሉ ትእዛዛትን ሰጠ። ያም እንዴት ነው ይላል በሙሉ 24 ሰዓት ውስጥ ይሁዲ በሚንቀሳቀስበት ጊዜ ትእዛዛትን ይፈጽማል። ለምን ትእዛዛትን መፈጸም አስፈለገ? ምክንያቱም ሰው የሚቀደሰው ትእዛዛትን ሲፈጽም ብቻ ኪዲሻን በሚጽወታ በትእዛዛችሁ የቀደስ አንድ ሰው ቅዱስ የሚሆነው ትእዛዛትን ሲፈጽም ብቻ። ስለዚህ ይላል ያጸላህ ሮሽ እርሻ ሰው ለማረስ ወጣ። ስለዚህ እግዚአብሔር ምን አረጋው? ምን አለው? በሬውንና አህያውን በአንድ ላይ ጠምደህ አትረሳ። ለምን? በሬው ያመነዝኻል በየደቂቃው ያወጣ የተመገበው ምግብ ይበላል። የአህያ ግን ማመንዘኽ አይችልም። ስለዚህ የበላው አለቀበት። አንደኛው ይደሰታል፣ አንደኛው ያዝናል። ስለዚህ አህያና በሬን አንድ ላይ ጠምደህ አትረሳ። እህልን በምዘራበት ጊዜ ይላል እህል ልዘራ ፈለግ ሁለት አይነት ዘር አትዝራ። በቀሎና ባቄላን አንድ ላይ አትዝራ። ለምን? የባቄላው የራሱ ቦታ አለ። በሰው ቦታ አትግባ። ማጨድ ይላል አጨዳ ስትሄድ ቃርሚያውን ጨርሰህ አትጭደው፣ ለድሃዎች አስቀምጥላቸው። ዳቦ ለመጋገር ፈለክ ይላል ሊጡን አቦካው አፍራሻት ካለ ኢሳ ያንን ትእዛዝ ቆንጥረህ ለካህን መስጠት አለብህ። ወለድክ የበኩሩን ለፈጣሪ ስጥ። ሊሽኾት ለማረደድክ አታን ኮይን ዘራ ለቪም ኪባ ለኮይኑ ለካህኑ ስጠው። ኪከረብ ከን ጽፎ ሽላክ ትሽላክ ወፋሉ እናቱን ልጁ ውሰድ ሽላከታይም እናቷን ላኪል ስፋህ ደሞ ከሰው ያፋ በግ ፍየል አረድክ ወፍ ዶሮ ሽፋኸት ደሞ መከሰው ባፍ በወፍ ወፉን አካረድክ በኋላ ዶሮውን ደም በአፈር ክደነው። ባል ልቦሽ ለትልባሻትነስ ልብስ ለመለስ ፈለግ ሁለት የተቀላቀሉ ልብሶችን አትልበስ። ኖላለው ቤን ይሞል ወጥቶ ልጅ ተወለደለት ግርዛት ይፈጽምለት። ለታኒቴዎት ኦርላም ይባላል። 3 ዓመት መብላት የለበትም። በ4ኛው ዓመት ወደ ኢየሩሳሌም ይሄዳል። በ5ኛው ዓመት ዛፎች ካሉ ፍራፍሬዎች መመገብ። ግሊ ሐሳሮ ጸጉሩን በሚስተካከልበት ጊዜ ዜሮ አድርጎ መቆረጥ የለበትም።
ቤት ስትሰራ ይላል ማካድ፣ መዙዛ አይደል፣ ጽጽት አይደል። እነዚህ ሁሉ ትእዛዛቶች በእያንዳንዱ በምናደርገው 24 ሰዓት ተግባር በምናደርገው ሁሉ ፈጣሪ ለምንድን ነው ሁሉ ተሰጠን ይላል? ምክንያቱም አካዶስ ባሁ ረጻ ለዛኮት እስራኤል ለፊካህ አርቤ ላይም ተራምጽ ፈጣሪ አምላክ እኛን ለመቀደስ ስለፈለገ በምናደርገው ሁሉ ምን አደረገ ይላል? ትእዛዛትን ሰጠ። አፍካን አማራ አካዶስ ባሁ ለእስራኤል כל זמן שאתם דבוקים במצוות יש להם חיים שנאמר ואתם דבוקים בהשם אלוקיכם חיים כולכם היום ሁሉ ቀን እናንተ ከፈጣሪ ጋር ተገናኝታችሁ ሁሉ ቀን ከሱ ከተሳሰራችሁ እድሜ ልካችሁን በሰላም ትኖራላችሁ። ያ ምንድነው የሚለን? በመርከብ የሚሄድ አንዱ ወደ መርከቡ ከባህር ወደቀ። ከዛ ያ ካፒቴኑ ምን አለው? ገመዱን ላከለትና ያዛል። ገመዱን በያዝክ ቁጥር ህይወት ይኖራል፣ ከለቀቀው ግን ህይወት ያልፋል። ስለዚህ ምን ይላል? ትእዛዛትን በየቀኑ መጠበቅ በይበልጥ ጽጽት የሚለው ይህን የጽጽት ትእዛዝ የፈጸመ ሁሉ ምን ይሆናል? ከፈጣሪ ጋር ሁሉ ቀን ይገኛል። ስለዚህ ይሄ የመጨረሻው በፓራሻት ሽላኽ ለካ የመጨረሻው አንቀጽ ሊቃውንቶች ያዘዙት ይላል። መጀመሪያ የጽጽት ዓላማ ሁሉ ቀን ከፈጣሪ ጋር እንድንሆን ኤቤዳሽም የፈጣሪ አገልጋይ መሆናችን ለመግለጽና ለዚህ ለልብሳችን ለህይወታችን ታማኞች እንድንሆን ፈጣሪ ያዘዘን ትእዛዝ ይላል። እና ይሄ እንግዲህ በብዙ በጥቂቱ እግዚአብሔር አምላክ ይህንን ጽጽት ማለት ያለብን ሁሉ ቀን ምንድነው? ለብሶ መዋል። ጽጽት ግማሾቹ ከልብሳቸው በታች የሚያረጉታሉ፣ ግማሾቹ ደግሞ ከላይ ያረጉታል። ያም ኡራይቴም ወጦ ውስካርቴም ታዩትማላችሁ ፈጣሪን ትእዛዝ ታሳውሳላችሁ። ስለዚህ ጽጽት ትልቅ ትእዛዝ ልክ እንደ ታልሙድ ቶራ ሽኩላ ከነገር ኮላሚጽ ሁሉን ትእዛዝ እንደምፈጽመው ለምንድነው ይላል? ቅድም በፓራሻው ላይ እንዳየነው ይህን ትእዛዝ የምንጠብቅበት ጊዜ ይህንን በምንጠብቅበት ጊዜ በመጨረሻው ባወጣችን ላይ ምንድነው የሚለው? ለአምላካችሁ ቅዱሳን ትሆኑ ዘንድ ዘርፍ በልብሳችሁ እንዲታዩ። እነዚህ ትእዛዛቶች ይህ ትእዛዝ የጽጽት ትእዛዝ ለአምላክ ቅዱሳን ነው። ለምን እንዴት ነው ቅዱሳን ነው? ሁሉ ቀን ፈጣሪና ነን። በየደቂቃው በየሰከንዱ ሁሉ ቀን ይህ ጽጽት ስለሚያስታውሰን ከፈጣሪ ጋር ሁሉ ቀን አብረን እንዳለን የሱም አገልጋይ እንደሆነ ያስታውሳል። እግዚአብሔር አምላካችን አስታውሰን ለመፈጸም ፈጣሪ ዕውቀቱን ይስጠን። እንግዲህ በሚቀጥለው ፓራሻ እስክንገናኝ ድረስ ሰላም ሁኑ። ሸባት ሸለም ሞራ ሸለም